8 ቦታ 8 ኢላማ በአንድ ምት ሃይፐርሶኒክ ነኝ የሚለው የኢትዮጵያ መሳሪያ። በአንድ ድንጋይ ሁለት ወፍ መምታት ብልጠት ነው። አትስማሙም? በአንድ ድንጋይ 8 ወፍ መምታትስ ይቻላል? ከተሻለ ከብልሃት በላይ የማይታሰብ ብቃት ነው። በተለያየ 8 ቦታዎች ላይ ያሉ 8 ኢላማዎችን በአንድ ጊዜ ተኩስ ብቻ 8ቱንም ድባቅ መምታት የሚችል መሳሪያ እንዳለ ብነግራችሁስ? ውድ የሰሞነኛ ቤተሰቦች የከበረ ሰላምታችን ከሰሞነኛ ሰምታችኋል ይድረሳችሁ። 8 ኢላማ በአንድ ምት የሚጥለው ይህ መሳሪያ ባለፈው ዓመት የኢትዮጵያ መከላከያ ራሱን ከገነባባቸው አቅሞች መካከል አንዱ መሆኑን ልንጠቁማችሁ ነው። ዛሬ ሃይፐርሶኒክ ነኝ ስለሚለው የኢትዮጵያ አንድ ልዩ ትጥቅ ልዩ ጥንቅርን አዘጋጅተናል። ይህ የኤ200 መሳሪያ መገለጥ ነው። እስከ ፍጻሜው አብራችሁን ቆዩ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። የቀደመው ጊዜም የሮኬት ማስወንጨፊያዎች በአንድ ጊዜም በደርዘን የሚቆጠሩ ተራ ሮኬቶችን ይተኩሱ ነበር። ከፍተኛ ድምፅ ያሰሙና ምድርን ያናወጡ ነበር እንጂ ትክክለኛ ኢላማ መቺዎች አልነበሩ። አንድን ነጠላ ህንጻ ወይም የአቅርቦት መኪና ለማውደም ወታደሮች አንድ ሙሉ መኪና ሮኬት በትልቅ ቦታ ላይ መተኮስና መልካሙን መመኘት ብቸኛ አማራጫቸው ነበር። የኤ200 ስርዓት ይህንን ሙሉ ለሙሉ ይለውጠዋል። በመጀመሪያ ሲታይ ኤ200 በጀርባው ላይ ትልልቅ የማስወንጨፊያ ቱቦዎችን የጫነ ተራ ከባድ ወታደራዊ መኪና ይመስላል። ነገር ግን በእያንዳንዱ ሮኬት ውስጥ ዘመናዊ ኮምፒውተርና መሪ ስርዓት አለ። አንድን ነጠላ ቦታ ለመምታት ብቻም መላውን ሰፈር ከመደብደብ ይልቅ ኤ200 በጣም ሩቅ ከሆኑ ቦታዎች ላይ ትክክለኛ ኢላማዎችን ይመታል። መሳሪያው ከየት መጣ? የቻይና የኤሮስፔስ መሐንዲሶች የኤ200ን ስርዓት የነደፉት አንድን መሰረታዊ ችግር ለመፍታት ነው። የረዥም ርቀት ሮኬቶች ኢላማቸውን እንዲመቱ ማድረግ ነው። አንድ ተራ ሮኬት በሰማይ ላይ 100 ኪሎ ሜትር ሲበር እንደ ንፋስ፣ ቀላል ዝናብ ወይም የአየር ግፊት መለዋወጥ ያሉ ቀላል ነገሮች ከመንገዱ ያስወጡታል። በሚያርፍበት ጊዜም ኢላማውን በብዙ 100 ሜትሮች ሊስት ይችላል። ይህንን ለማስተካከል መሐንዲሶች እያንዳንዱን ሮኬት ወደ ትናንሽና በራሳቸው የሚበሩ የጦር አውሮፕላኖች ቀይረዋቸዋል። እያንዳንዱ ሮኬት ከ20 ጫማ በላይ ርዝመት ያለው ሲሆን ክብደቱም እንደ አንዲት ትንሽ መኪና ነው። መሐንዲሶቹ በሮኬቱ አካል ላይ ትናንሽ መሪ ክንፎችን የገጠሙ ሲሆን በውስጡም የጂፒኤስ ሳተላይት መምሪያ ስርዓትን አስገንብተዋል። ኃይለኛ ንፋስ ቢነፍስ እንኳን ሮኬቱ ግፊቱን ስለሚረዳው ክንፎቹን በማንቀሳቀስ መስመሩን ጠብቆ ይጓዛል። በአየር ላይ ያለበትን ቦታ ዘወትር የሚከታተል ሲሆን ግቡ ላይ እስኪደርስ ድረስ በየሰከንዱ መንገዱን ያስተካክላል። ኢትዮጵያ መሳሪያውን ለምን ገዛች? ባለፉት 8 ዓመታት ኢትዮጵያም የወታደራዊ ኃይሏን ዘመናዊ ለማድረግ ሰርታለች። የመከላከያ ኃይሉ በሺዎች የሚቆጠሩ የቆዩና እምነት የማይጣልባቸው መሳሪያዎችን ከመግዛት ይልቅ ረጅም ርቀት መሸፈን የሚችሉ ይበልጥ ዘመናዊ መሳሪያዎችን ማግኘት ላይ ትኩረቱን አድርጓል። በ2010ዎቹ መገባደጃ ላይ ኢትዮጵያ ከሌሎች ረጅም ርቀት ተኳሽ ስርዓቶች ጎን ለጎን
የኤ200 ስርዓትን ወደ ጦር ሰራዊቷ አቀላቀለች። ኢትዮጵያ ረዣዥም ተራሮች፣ ጥልቅ ሸለቆዎችና ሞቃታማ ሜዳዎች የበዙባት ሰፊ መልክዓ ምድር አላት። ከባድ የጭነት መኪናዎችን በገደላማና ሸካራ ምድር ላይ ማንቀሳቀስ ጊዜ ይወስዳል። እንደ ኤ200 ያለ ረጅም ርቀት ተኳሽ ስርዓት መኖር ማለት ከግንባር መስመር በስተጀርባ በሰላማዊ ቦታ ላይ የቆመች አንዲት የጭነት መኪና ብቻ ሰፊ መሬትን መከላከል ትችላለች ማለት ነው። አንድ ስጋት በደርዘን የሚቆጠሩ ኪሎ ሜትሮች ርቀት ላይ ቢከሰት እንኳን አንድ የጦር ቡድን ሮኬት በማስወንጨፍ ወታደሮችን ለአደጋ ሳያጋልጥ በጥቂት ደቂቃዎች ውስጥ አደጋውን ማጽዳት እንዲችልም ያደርገዋል። መሳሪያውን እነማን ታጥቀውታል? የኤ200 የሚመራ የሮኬት ስርዓት በቻይና የተመረተ ዘመናዊ የረዥም ርቀት ተወንጫፊ መሳሪያ ነው። ይህ ቴክኖሎጂ በአሁኑ ጊዜ በጥቂት ሀገራት እጅ ይገኛል። የኤ200 ሮኬት ስርዓት ያላቸው ሀገራት የሚከተሉት ናቸው። የመጀመሪያዋ ቤላሩስ ነች። ቴክኖሎጂውን ከቻይና በመውሰድ ፖሌዘን የተሰኘ የራሷን የሀገር ውስጥ ስሪት አዘጋጅታ እየተጠቀመች ነው። ሌላኛዋ ኢትዮጵያ ናት። ኢትዮጵያ ስርዓቱን በቀጥታ ከቻይና በመግዛት በጦር ኃይሏ ውስጥ ስምሪት ላይ እያዋለችው ትገኛለች። የመጨረሻው ሀገር ደግሞ አዘርባይጃን ናት። የሮኬት ስርዓቱን ከቤላሩስ በመግዛት አሁን ላይ መታጠቋ እየተነገረም ይገኛል። በምን ያክል ፍጥነት ይበራል? ሰዎች ሃይፐርሶኒክ የሚለውን ቃል ሲሰሙ ከድምፅ ፍጥነት በ5 እጥፍ ለሚበልጥ ለማንኛውም ተንቀሳቃሽ ነገር እያወሩ ሊሆን ይችላል። ይህ ማለት በየአንድ ሰከንዱ ገደማ 1 ማይል መጓዝ ማለት ነው። በጣም ፈጣን ከመሆኑ የተነሳ ድምፁን የሚሰሙት ነገሩ ካለፈ ከረዥም ጊዜ በኋላ ነው። የኤ200 ስርዓት ልክ እንደዚሁ አይነት እጅግ ፈጣን ሚሳኤሎች ይሰራል። ሮኬቱ በሚተኮስበት ጊዜ አየሩ ቀጭንና ቀዝቃዛ ወደ ሆነው የከባቢ አየር ከፍተኛ ክፍል በቀጥታ ወደ ላይ ይወጣል። እስከ 120 ኪሎ ሜትር ርቀት ላይ ወደሚገኘው ኢላማ በተቃረበ ጊዜም ከባድ የሞተር ማበረታቻው ተገንጥሎ ይወድቃል። በዚህም ስለታማ የፊት የጦር አናት አሊያም ዋሬድ ብቻውን ይቀራል። የስበት ኃይል የጦር አናቱን ወደ ታች ቆልቆል በኃይል ይጎትተዋል። ወደ መሬት በሚወርድበት ጊዜ አስገራሚ ፍጥነትን ይጨምራል። ይህም የድምፅን ፍጥነት ወደ 5 እጥፍ ያክል ያደርሰዋል። በተመሳሳይ መሪ ክንፎቹን በመጠቀም ወደ ታች በሚወርድበት ጊዜ አቅጣጫውን ያወዛውዛል አሊያም እየቀየረ ይወርዳል። የመንገዱን አቅጣጫ እየቀያየረ በከፍተኛ ፍጥነት ቁልቁል ስለሚወርድ የጠላት መከላከያ ስርዓቶች መተው ለመጣል የት እንደሚያርፍም ማወቅ እንዳይችሉ ያደርጋቸዋል። በመጨረሻም ኢላማውን በትክክል የመምታት እድሉ እየሰፋ ይሄዳል። አንድ አስወንጫፊ 8 የተለያዩ ኢላማዎች። የኤ200 በጣም አስደናቂው ባህሪ የስራ ጫናውን የመከፋፈል ችሎታው ነው። የቀድሞዎቹ የጭነት መኪናዎች ሁሉንም ሮኬቶቻቸውን ወደ አንድ ኮረብታ ወይም ሜዳ መተኮስ ነበረባቸው። ኤ200 ግን 8 ሮኬቶችን በአንድ ጊዜ ማስወንጨፍና እያንዳንዱን ሮኬት ወደ ተለያዩ ቦታዎች መላክ ይችላል። በትልቅ ወረዳ ውስጥ የተበተኑ 8 የተለያዩ የጠላት ኢላማዎችን ያስቡ። በምስራቅ የነዳጅ ዴፖ፣ በምዕራብ የአቅርቦት መጋዘን፣ በሰሜን የሬዲዮ ማማና በመካከላቸው 5 ሌሎች ኬላዎች አሉ። አንድ ኤ200 የጭነት መኪናም በጀርባው ላይ በሁለት መከላከያ ሳጥኖች ውስጥ የታሸጉ 8 ሮኬቶችን ይዛል። ሰራተኞቹ የመተኮሻ ቁልፉን ሲጫኑ 8ቱም ሮኬቶች በጥቂት ሰከንዶች ውስጥ እርስ በርስ ተከታትለው ይወነጨፋሉ። አየር ላይ ከሆኑ በኋላም የጭነት መኪናው ዋና ኮምፒውተር ለእያንዳንዱ ሮኬት የራሱን የካርታ መግጠሚያዎች ይሰጣል። ሮኬቶቹ በአየር ላይ እያሉ ይለያያሉ። አንደኛው ሮኬት ወደ ሰሜን ይታጠፋል። ሁለተኛው ሮኬት ወደ ምስራቅ ይዞራል። ሶስተኛው ሮኬት ደግሞ ወደ ደቡብ ማምራቱ አይቀርም። ይህ በትልቅ ከተማ መሃል ቆሞ 8 የቀስት ወርዋሪ ፍላጻዎችን በተለያዩ ሰፈሮች ወደሚገኙ 8 የተለያዩ ሰሌዳዎች ወርውሮ እያንዳንዱን ሰሌዳ ልክ በዚያው ሰከንድ መሃል ለመሃል እንደ መምታት ይሰራል። ለመንቀሳቀስ ቀላል፣ በፍጥነት ለመተኮስ የተመቸ። የመከላከያ ቡድኖች ኤ200ን የሚወዱበት ሌላው ትልቅ ምክንያት የአሰራሩ ቀላልነት ነው።
መላው ስርዓት መደበኛ በሆኑ አውራ ጎዳናዎች እንዲሁም በአፈር መንገዶች ላይ መንዳት በሚቻል ጠንካራና ከባድ የጭነት መኪና ላይ መቀመጥ ይችላል። የጭነት መኪናው መተኮሻ ቦታ ላይ ሲደርስ ሰራተኞቹ ወደ መጥፎ የአየር ሁኔታም ወይም አደገኛ ቦታዎች መውጣት እንኳን አያስፈልጋቸውም። የማስወንጨፊያ መቆጣጠሪያዎችን ማስተካከል፣ ኢላማ ነጥቦችን በዲጂታል ስክሪኖች ላይ ማስላትና ሮኬቶቹን በቀጥታም ከካቢኑ ሹፌር ክፍል ውስጥ ሆነው ማስወንጨፍ ይችላሉ። ሮኬቶቹ በአየር ላይ ከዋኙ በኋላም መኪናው እቃዎቹን ጠቅልሎ ከ10 ደቂቃ ባነሰ ጊዜ ውስጥ ወደ አዲስ ቦታ መንዳት ይችላል። ይህ በፍጥነት ተኩሶ የመንቀሳቀስ ችሎታም መኪናውንና ሰራተኞቹን ከተመላሽ ጥቃት ይጠብቃቸዋል። በተሽከርካሪ ላይ ያለ ኃይለኛ መሳሪያ A200 ዘመናዊ መከላከያ እንዴት እንደተቀየረ ያሳያል። ጠንካራ መከላከያ ማለት ካሁን በኋላም በሺዎች የሚቆጠሩ ከባድ ፈንጂዎችን ወደ ከፍታ ሜዳ መወርወር አይደለም። ነገሩ ፍጥነት፣ ብልህ ኮምፒውተሮችና ግልጽ ኢላማ ማድረግ ላይ ያተኩራል። አሁን ላይ አንድ የጭነት መኪና ቀደም ሲል ሙሉ የአውሮፕላን ስብስብ የሚጠይቁ ስራዎችን ማከናወን ይችላል። ይህም ረጅም ድንበሮችን በፍጥነትና በአስተማማኝ ሁኔታ ለመጠበቅ ያስችሏል። ስለ A200 እና በአንድ ጊዜ 8 የተለያዩ ቦታዎችን የመምታት ችሎታው ምን ሐሳብ አላችሁ? ሐሳባችሁን ከታች ባለው የአስተያየት መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። ይህ ትንታኔ ከተመቻችሁ ደግሞ በላይክ ሰብስክራይብ በማድረግና የደውል ምልክቱን በማብራት ተጨማሪ ቀላልና ግልጽ የጦር መሳሪያ ብቃቶችን የሚተነትኑ ትንታኔዎችን ማግኘት ትችላላችሁ እያልን በዚሁ ተሰናበትን። ሰናይ ጊዜ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ፣ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።